ተመልካቾቻችን እንደምን ቆያችሁን? እንደምታውቁት ቤተኛ ተከታታይ ሲትኮም ከኤኤምኤን ጋር በመሆን 4 ሲዝኖችን ወይም 48 ክፍሎችን ለእናንተ ለተመልካቾቻችን እያቀረበ 1 ዓመትን አስቆጥሯል። ታዲያ ሲዝን 4 መጠናቀቁን ተከትሎ ከቤተኛ ተዋናያኖች ጋር ቆንጆ ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። ኤደን ሽመልስ ነኝ ወይም ሄለን። ቤተኛ ከተጀመረ ኦልሞስት 1 ዓመት ከ1 ወር ምናምን አካባቢ ሆኖታልና በጣም ቆንጆ ጊዜ ነበር ያሳለፍነው። በጣም የሚገርም ጊዜ ነበርና አይ ሆፕ ተመልካቾቻችንም ስራዎቹን በጣም ወደ 4 ሲዝን ወደ እናንተ አስተላልፈናል። ሁሉንም ስራዎች እንደወደዳችኋቸው ተስፋ እናደርጋለን። እሺ፣ አመሰግናለሁ። ዮናስ ሰለሞን እባላለሁ። የቤተኛ ሲትኮም ላይ ሳምሶን አንበርብር የተባለውን ገጸ ባህሪ ወክዬ ነው የምጫወተው። እንግዲህ ቤተኛ 48 ክፍል ተላልፏል። ተመልካቹም አይቶታል ብለን ብዬ አስባለሁ። ለኔ ጥሩ ጊዜ ነበር። እንደ ስራ የመጀመሪያም ስለሆነ ትንሽ ቻሌንጅ አድርጎኛል። ግን ያው በተዋናዮቹ በዳይሬክተሮቹና በክሩ ሜምበር እርዳታና ድጋፍ ጥሩ ጊዜ አሳልፌያለሁ ብዬ አስባለሁ። ጥሩ ጊዜ ነበር። እሺ፣ ሰላም ማህሌት ፍርዴ ይባላለሁ። ቤተኛ ድራማ ላይ ደግሞ የማራኪን ገጸ ባህሪ እጫወታለሁ። እኔ እንግዲህ በቃል ተተክቼ ነው የመጣሁት። ማለትም ከግማሽ በኋላ ነው የተቀላቀልኳቸው። ከዛ በኋላ ያለኝ ጊዜ አሪፍ ነበረ። ያው የመጀመሪያ ስለሆነ ትንሽ ያስፈራ ነበረ፣ ልምዱም ስላልነበረኝ። ግን አብረውኝ በሚሰሩ ተዋናዮች፣ ዳይሬክተሮች ምናምን አሪፍ ጊዜ ያሳልፌያለሁ። እነሱ አገዘውኝ ማለት ነው። ቤተኛ በተሰኘው የቴሌቪዥን ተከታታይ ድራማ ላይ የተሰጠኝና የተጫወትኩት ገጸ ባህሪ አቶ አንበርብር የሚለውን ገጸ ባህሪ ነው እና ወድጀው ፈቅጀው ተቀበልኩት ስለሆነ ከሞላ ጎደል እንግዲህ በደንብ ሰርቻለሁ የምችለውን ያክል ብዬ አምናለሁ። ዘሪሁን አስማማው እባላለሁ። በዚህ በቤተኛ ሲትኮም ላይ የያዕቆብን ካራክተር ነው የምጫወተው፣ ተዋናይ ነኝ። እንግዲህ ቤተኛን 48 ክፍል አንድ ላይ ሆነን በጋራ ሆነን ጨርሰናል። አንዳንድ ውጣ ውረዶች ቢኖሩትም ተጋግዘን ሽንፈቶቻችንን እየተሸፋፈን በጋራ ሆነን ለመጨረስ በቅተናል። ያው ጥሩ ጊዜ ነበር 1 ዓመት። ሰላም፣ መክብብ አስራት እባላለሁ። የቤተኛ ሲትኮም ዳይሬክተር ነኝ። ያለፉትን 48 ክፍሎች በዳይሬክተርነት እኔ ነበርኩኝ። እንደ ዳይሬክተር ቤተኛ በጣም ቆንጆ ስራ ነበር ማለት እችላለሁ። በጣም ብዙ ነገር አልፈንበታል። ብዙ አዳዲስ ኤክስፒሪየንሶች አይተንበታል። ብዙ መጣላቶች ነበር፣ ብዙ አሪፍ ጊዜያቶች ነበሩ። እነኚህን አንድ ላይ ስናያቸው በአጠቃላይ ቆንጆ ነበር ማለት እንችላለን። እንደምታውቁት በ48ኛው ክፍል ሳሚና ቤቲ ተሞሽረዋል። ታዲያ ከስንት ልፋት በኋላ የሳሚና የቤቲ መሞሸር ተዋናያኑ ላይ የፈጠረውን ስሜት ያጋሩናል። የሚሉትን ሰምተን እንመለሳለን። አዎ፣ ሳሚና ቤቲ ሲጋቡ ትክክለኛ ስም ማለት የሰርግ እንትን ላይ ፕሮግራም ላይ ያለው ማለት በትክክል የተጋቡ ያህል ስሜቱ ነበረኝ። ምክንያቱም ይመስለኛል ተላምደናል። አዎ፣ እንግዲህ መሀል ላይ ሳሚ ያገባል ወይስ አያገባም ተብሎ ተጠይቆ ነበር። እኔም መልሴ አያገባም ነበር እና በመጨረሻ ግን ያው አግብቷል፣ ሰርግም ተደግሷል። በእርግጥ የሰርጉ ስራ በጣም ነው ደስ የሚለው እና ለኔ ሰርፕራይዝ ነው የሳሚ ማግባት። ለኔ ለምን እንደ ዮናስ በራሱ እንደ ዮናስ ሰርፕራይዝ ነው። በጣም ብዙ ሰዎች ዋጋ ከፍለዋል ሳሚ እንዲያገባ። በተለይ ያዕቆብ እንጃ ተጋግጧል ማለት ይቻላል እና በያዕቆብ ግፊት ያገባ ነው የሚመስለውና ግን እሱም በማግባቱ ደስተኛ የሆነ ይመስለኛል። በጣም
ጥሩ ስራ ነበር። በተለይ የመጨረሻው መዝጊያው ያለው ኮንትራዲክቱ ምናምን ደስ ይላል። ብቻ ለኔ ጥሩ ጊዜ ነበር ማለት ይችላል። መጨረሻ ላይ ሳሚ ሲያገባ እውነት ለመናገር መጀመሪያ አልጠበቅኩም ነበረ። ያው ከሳሚ ገጸ ባህሪ አንፃር መቼም የሚያገባ አይመስለኝም ነበር። ያው ጊዜ እንዲወስድ ነበር የሚመስለኝ። መጨረሻ ግን ሲያገባ ምናምን ድግሱ በጣም አሪፍ ነበር። ያው እኔ ደግሞ እንደ ቤተሰብ ተቀላቅያቸው የመጀመሪያ ድግሴ ስለነበረ በጣም አሪፍ ጊዜ አሳልፌያለሁ። የሳሚና የቤቲ መጋባት እንደ መክብብ እንደ ዳይሬክተር ሳይሆን እንደ መክብብ እንደ ተራ ግለሰብ ሳየው እውነት ለመናገር ደስ ብሎኛል ድራማው ላይ በመጋባታቸው። ምክንያቱም ፕሮግሬሲቭ ነበረ። አይታችሁት ከሆነ በአንዴ ድንገት የመጣ ሀሳብ አልነበረም። መጀመሪያ ሲተዋወቁ ጀምሮ ሲቀናኑ፣ ሲጣሉ፣ ሲዋደዱ፣ መልሰው ሲታረቁ ምናምን የነበረ ፕሮግረስ ነበራቸውና ዊሽም ማድረግ ነበር መሀል ላይ በተጋቡ ምናምን ብዬ ዊሽ አደረግ ነበረ። ፋይናሊ ተጋብተዋል። እንደ ዮናስ ሳነበው ስክሪፕቱ ሲመጣ የመጨረሻው ማለት ክፍል 11 ላይ ሽምግልናም ኖሮ በሆነ ነገር የሚሰናክል ምናምን ይመስለኝ ነበር እና ግን ደራሲው እንዴት አድርጎ አምጥቶ የምር በቃ ሙሽራ አድርጎት እዛ ጋር ሳገኘው እንደገና ደግሞ ያው ብቻ የሳሚ ካራክተር የሚገርም ነው እና እዛም ሆኖ ይሄ ፉክክርን የምናምን ስሜት አለው በቃ እና እሱ ራሱ እኔ እንጃ በጣም ደስ ይላል ብቻ እና በሰርጉም ለእኔ እንደ ሰርፕራይዝ ነው። የእሱ የጋብቻ ስነ ስርዓት በእንደዚህ አይነት መልክ ማለቁ ለእኔ ብዙም ጥሩ ስሜት አልፈጠረብኝም። ምክንያቱም እኔ ከምጫወተው ገጸ ባህሪና ከኔ የግል ህይወትና ኑሮ ጋር ሳይ የልጄን ጋብቻ ስነ ስርዓት በዛ መልክ መፈጸም አለብኝ ብዬ ኤክስፔክት አላረኩም ነበረ። በዛ መልክ መሆኑ ያው ተውኔቱ ባህሪ ስለሆነ የመረበሽ የመበሳጨት እና ከትልቋ ልጄ ጋር ከነበረኝ ያማቼ ግጭት ጋር ሌላ ተጨማሪ የሆነ ስሜት እንደፈጠረ አድርጌ ስለወሰድኩ ጥሩ ነገሮች ብዙም አልነበሩኝም። ግን ያው የስራው ባህሪ ስለሆነ ተቀብዬ ተጫውቼዋለሁ። ከሞላ ጎደል መልካም ነው ብዬ ነው እንግዲህ የምወስደው። ሁሌ እኔ ከበፊትም ፊልምም ሲሆን ሲትኮም ሲሆን ሊያልቅ ሲል የሆነ የሚያባባው ነገር አለና በሰርግ ሲጠናቀቅ ደግሞ እንደ አንድ ቤተሰብ ከእንትኑ ከካራክተሩ ወጥቼ እውነት ሆዴ ባብቷል እና ልንለያይ ነው እንዲህ አይነት ስሜት ፈጥሮብኛል እና የዛ ዕለት የነበረው ስሜት ሲሄድ ራሱ ወደ ቤት የሆነ ቅሬ ማለት ነገር ሰው ሸኝቶ ስንመለስ ያለው አይነት ስሜት ነው የተሰማኝ። ቤተኛ ሲትኮም ላይ እንግዲህ አንድ በጣም አስገራሚ ገጠመኝ እንደነበር ሰምቻለሁ። በካራክተር ስሟ ቃል ወይም ደግሞ ተዋናይት ውዲቱ ከሲትኮሙ የምትወጣበት አጋጣሚ ነበር። ይህ አጋጣሚ ተዋናያኖቹ ላይ የፈጠረባቸውን ስሜት ምን በጣም አስገራሚ ገጠመኝ እንዳደረገው ከራሳቸው ከተዋናያኖቹ ሰምተን እንመለሳለን። እስኪ እንስማቸው። አሁን የሰማሁት ድንገት ነው። ላይክ 3 ቀን ምናምን ሲቀራት ነገር ነው የሰማሁት ወደ ውጪ ልትሄድ እንደሆነ። ያው ደራሲውም አዘጋጆቹም በጣም ጎበዞች ስለሆኑ ግን በዛች አጭር ቀን ውስጥ በትክክል ያው እሷ በትክክለኛው መንገድ ነበር የምትሄደው፣ የእውነት ትሄድ ነበርና እንደዛ አድርገው ስቶሪውን አስተካክለውት በአጭር ጊዜ በጥሩ ሁኔታ ሸኝተናታል። በቃል በጣም ጎበዝ ተዋናይ ነች ውዲቱ። በጣም ማትረሳ አጫዋች እንዲሁም አክቲቭ የሆነች ድምቀትም የሆነች ተዋናይ ናት እና ወደፊት ብዙ እኔ ራሴ በግሌ ወደፊት ብዙ ተስፋ ይጣልባታል የሚል እምነት የነበረኝ ናት። እንግዲህ ወደፊት እግዚአብሔር ከረዳት ትመጣ ይሆናል እና የሷ ወደ ውጪ የመውጣት እንትን ሲሰማ በጣም ነው ሾክ ያደረኩትና አላወኩም እና የሆነ ግርግር ምናምን ክሩ አካባቢ አያለው
ምን ሆናችሁ ነው የተጣደፋችሁት ምናምን ስል አይ ውዲቱ እኮ ስኮላር አግኝታል። ሪሊ አልኳ። እንዴት ተካለች አሁን እሷ ምናምን ብዬ እንደገና ደግሞ ጽሁፉም ሲመጣ ደግሞ እንደገና እንደዚህ ስኮላር የሆነ ነውና ሽፍት የተደረገበት እንደገና ደግሞ ከሷ በኋላ ደግሞ የመጣችው ደግሞ ካራክተር ደግሞ መታ ስክት ማለቷ ምናምን ይሄንን ነገር እንጃ አላቅም። ብቻ የክሩ ሜምበሮቹን፣ ደራሲዎቹን፣ ዳይሬክተሮቹን ሁሉንም ያላቸውን ኮሚትመንት እዚህ ላይ በጣም ጥሩ ነበርና እኔ ውዲቱ ምትተካ ራሱ አይመስለኝም ነበር። አዎ ውዲቱ ወይንም በካራክተር ስሟ ቃል መሀል ላይ ወደ ውጪ ሄዳብን ነበረ። ለኛ ድንገት ነበር ይሄ ነገር። በቀረጻ መሀል ነበር ለብሬክ ባረፍንበት ሰዓት ነበር የሰማነውና ፕሮሰስ ስላለቀልኝ ሊሄድ ነው የሚል መጀመሪያ አካባቢ ቀልድ መስሎን ነበረ። ስቀን ምናምን ነበር ያለፍነው። ግን ነገሩ ሲደጋገም እውነት ነው። ልትሄድ ነበር ልጅቷ፣ ጨርሳ ነበር ፕሮሰሷን። ስለዚህ ማድረግ ያለብን ኩዊክ የሆነ ሪስፖንስ ማድረግ ነበረ። ስለዚህ ከጸሐፊው ጋር ተነጋገርን። እንዴት እናድርገው የሚለውን ነገር ስናስብ ያለን አማራጭ ልጅቷን ማስቀረት አንችልም፣ መሄዷ ስለማይቀር እንዴት አድርገን እንተካት የሚለው ነው። ከዛ ስሙዝ በሆነ መልኩ በማይጎረብጥ መልኩ እንድትሄድ እንድናደርጋት ተነጋገርን። የምታስታውሱ ከሆነ የሽኝት ፕሮግራም የሚል ነበር። ያ ፕሮግራም ሪልም ለሷ ታስቦም የተዘጋጀም ነበረ። እንደ አንድ ኤፒሶድም ቀረጽ ነው እንጂ እሷን ለመሸኘት ታስቦ የተዘጋጀ ፕሮግራም ነበር እና ባያችሁት መልኩ ብዙ በማይጎረብጥ መልኩ ውዴን ሸኝተን ማሂን አምጥተናታል ማለት ነው። እንዴት አድርገው ላይ ያስቀምጧት ነው ምናምን እያልኩ በቃ ይሯሯጣሉ። እነዘርሽም ምንም ያው ናቢኒም አንድ ላይ ምንድን ነው እንዴት እንደዚህ ይሆናል እንዴ? አትናገርም አልነገረቻችሁ ምናምን አልኩኝ። በቃ ማለት ተናድጃለሁ የምር። ምክንያቱም እንትን ነበረች ሳሚንም ራሱ እንደዚህ በቃ ኳድሮ ማለት ነው። በቃ ታበረዋለች፣ ታጠፋዋለች። በቃ እንደ ልቧ ነበር የምታሾረውና እንዴት ይሆናል ብዬ አስቤ ነበር። ከዛ ያው እሷም በስኮላር ሄደች። እንግዲህ ባለችበት እግዚአብሔር መንገዷን ቀና ያርግላት። በሷም ደግሞ የተተካችው ጎበዝ ናት፣ ከኛ ጋር ጥሩ ጊዜ እያሳለፈች ነውና በመተካቷም እንግዲህ እግዚአብሔርን እያመሰገን ቆንጆ ስራ ሰርተናል ብዬ አስባለሁ። አዎ በእርግጥ ከጅምሩ ጀምሮ በደንብ ተላምደንና ተዋህደን ስለነበረ የሷ የዛ አይነት ሁኔታ ነገሮች መምጣት አስደንጋጭም ድንገተኛም ነበረ። እኔ በሰማሁበት ሰዓት በጣም እንትን አድርጌ ነበር እና እንዴት ነው የሚተካው፣ እንዴት ነው የምንቀጥለው የሚል ሁሉ እሷ በሄደችበት መንገድ ለመሄድ አስብ ነበርና የዛ አይነት ትንሽ የመረበሽ ነገሮች ተሰምተውኛል። በኋላ ግን ያው ሊተኩ የሚችሉ ሰዎችን እየተፈላለገ እንደሆነና ነገሮች ለማስተካከል ጥረት እየተደረገ እንደነበር ስሰማ ደግሞ አንዳንድ ጊዜ የሚያጋጥም ነገር ስለሆነ አዲስም ነገር ስላልሆነ ደግሞ እሷ የገጠማት እድል መልካም ስለነበረ በጥሩ ነገር ያ ነገር መፈጠሩ ደስታው እንዳለ ሆኖ ያው የሚተካው ሰው ጋር ደግሞ የግድ ተዋህዶ መስራት አስፈላጊም በመሆኑ ያው እንደው ማቹርድ በመሆነ መንገድ ነገሮችን መረዳትም አስፈላጊ ነው በሚል እምነት የገባችውንም እሷን ተክታ የመጣችውንም ልጅ በጥሩ ፍቅርና ስሜት ከድርጅቱ ጋራ ተዋህዳ ገጸ ባህሪውንም መስላ ለመስራት ጥረት እያደረገች ስለነበር ወዲያውኑ ወደ መልካም ነገር ተቀየረ። የእሷም ደስታ እንዳለው ነው። ይሄኛውን ደግሞ በመልካም ስለተተካ ነገሮች ሁሉ ወደ ነበሩበት የመመለስና የነበረው ስሜትና ትንሽ ቅሬታ ሁሉ የመስተካከል ባህሪ ስላመጣ እኔ ደስተኛ ሁኜ እንደገና ለመቀጠል ጥሩ ነገሮች ናቸው የተሰሙኝ። ቃል ውዲቱ ጎበዝ ተዋናይ ነበረች ነችም። ግን
እንደ ቡድኑ አባል በጣም ነው ሰርፕራይዝ ያደረገችኝ። ዲሲፕሊኑም ትክክል አይደለም ለኔ እንደ ዘሪሁን ማለት ነው። ምክንያቱም አንድ ተዋናይ ተከታታይ ስራ ላይ ሲፈራረም ወይም ሲጀምር እስከምን ጊዜ እንዳለ ለጸሐፊዎቹ ወይም ደግሞ ለዳይሬክተሩ ማሳወቅ መቻል አለበት። ይሄ አግባብ አይደለም ባይነኝ እኔ ለኔ ምንም የምናስታመመው ነገር አይደለም። አንደኛ ጽሁፍ አፍርሶ ነው የሚሰራው። እንደገና የብዙ ሰው ነገር ነው የሚጎዳው ከፕሮዲውሰሩ ጀምሮ ኢቭን የቴሌቪዥን ጣቢያው ድንገት ነው የሆነ ነገር እሱን እስክናስተካክል ጋፕ የሚፈጠርብን ነገር ይኖራል ምናምንና ብቻ በተቻለን መጠን ያው ጸሐፊውም የራሱን አስተዋጽኦ አድርጓል። ለመሸፈንም ብዙ ነገር አድርገናል። እኛም የሆነ ሀሳቦችን በማዋጣት ጀምሮ ጎበዝ ተዋናይ ነበረች። በዛ መልኩ ባያልቅ ጥሩ ነበረ። ለሌሎቻችን መማሪያ ነው አሁን ላለ ነው። ተከታታይ ነገር ፈርሞ መጀመር በጣም ትልቅ ሪስክ አለው። ብዙ ሰውን ነው የሚጎዳው። እያንዳንዱ ሰው ቫልዩ አለው እዚህ ስራ ላይ ከካሜራ ጀርባ ያሉትም ልጆች ምናምን እና ይሄ እንደዚህ ዝም ብሎ ቃቃ ነገር አይደለም። ድንገት ተነስቶ ነገ አባዬ ጋር ልሄድ ነው የሚባልበት ነገር አይደለም። ቤተኛ ሲትኮም ላይ የመጨረሻዎቹ 3 ክፍሎች ሲቀረጹ የሳሚ ወይም ደግሞ የተዋናይ ዮናስ እግር ተሰብሮ ነበር። እንዴት አለፉት ግን? አው ወደ መጨረሻ አካባቢ ዮናስ እግሩ ላይ ትንሽ አደጋ አጋጥሞት ነበረ። በዛ ምክንያት ብዙ እንደልባችን ልናንቀሳቀሰው አልቻልንም ነበር ዮናስን። ስለዚህ ያለን አማራጭ እንቅስቃሴዎቹን በመገደብ እንዲቀረጽ ማድረግ ነው። በእርግጥ አስቸጋሪ ነበረ። ብዙ ሙቭመንት የሚፈልጉ ነገሮች ነበሩ። ከዛ በኋላ ስክሪፕቱ ሪአሬንጅ ተደርጓል፣ ተስተካክሏል። እንቅስቃሴዎቹን በመቀነስ እንደውም ሚዜዎቹ አይ ቲንክ ሚዜዎቹ የሚለው ኤፒሶድ ላይ ይመስለኛል ዮናስ እና ቤቲ ውጪ ወጥተው ዕቃ መግዛት የነበረባቸው ሲን ነበረ። እሱን ሲን ዮናስ በደረሰበት የእግር ችግር ምክንያት ወጥቶ መቀረጽ ስለማይችል ያለን አማራጭ ቤት ውስጥ በኦንላይን ሾፒንግ እንዲገዙ ማድረግ ነበረ። በእንደዚህ አይነት መልኩ እያስተካከልን ለመጨረስ ሞክረናል። ዮኒ ተሰብሮ ሲመጣ ትንሽ አስቸጋሪ ነበር። የሚሆንም አይነት አይመስልም ነበረ። ማለት በጣም ተጎድቶ ነበረ እግሩ እና እንዴት እንሰራለን የሚለው ጭንቀት ነበረ እኔ ጋ። ግን ያው ደራሲው አስቦበት አሪፍ ጽሁፍ መጣ። እንደውም እንዳጋጣሚ አሪፍ ጊዜ ያሳለፍንበት። ያው ህመም ነው ግን ቢሆንም አሪፍ ጊዜ የመተሳሰቡ ምናምን ጊዜ አይተንበታል። ከባድ ነበር፣ በጣም ከባድ ነበር። በተለይ ለስራው ብቻ ሳይሆን ለሱ በተለይ በጣም ከባድ አደጋ ነበር የደረሰበት። ስራ ላይ ሆኖ ነው ያው እኛ ስራ ላይም ባይሆን ሌላ ቀረጻ ላይ ሆኖ ነው የተሰበረውና ለሱ በጣም ከባድ ነበረ። ከዛ ባለፈ ደግሞ ረጅም ጊዜ የቀረጻ ፕሮግራማችንን እንትን ብሎብን ነበር። ያው ባክሎግ ቀድሞ ስለነበረ ነው እንጂ ክፍተት ያልተፈጠረው። የቀረጻ ስኬጁሉን ትንሽ ተስተጓጉሎ ነበር። ግን በጣም ነበር የሚያሳዝነው እውነት በጣም እንግዲህ አድርስ ነው የዮናስን ያሳዝኑኛል መሰበሩ። ግን ቢሆንም ትንሽ ይሄኛውም ሀሳብ እንደዛ ይጋራዋል። ምክንያቱም ሪስክ ያለው ነገር ባንሰራ ጥሩ ነበረ፣ ወይም ደግሞ ከሰራንም ደግሞ የተወሰነ ጥንቃቄ ብናደርግ አሪፍ ነው። እኛ በጣም አዝነናል። ያው አብረነውም ነው ያለነው። ጉዳቱ ወደኛም ትንሽ መጣ ብሏል። ምክንያቱም ጋፕ ፈጥረናል በደንብ። እንደውም አንዳንድ አጋጣሚዎች ተገጣጠሙና የቴሌቪዥን ፕሮግራሙ የራሱን ፕሮግራም አስተላለፈ እንጂ በጣም ነበር የምንቸገረው እና ጉዳቱ እኛም ድረስ መጥቷል። ዮናስ ያው አሁን ድኗል፣ ጥሩ ነው ያለው። ይሄ በጣም ከባድ ጊዜ ነው። እርግጥ የአክሲደንት በማንኛውም አጋጣሚ ሊደርስ ይችላል። ግን ያው ለበዓል ስራ ለመስራት ሄጄ ነው እና እግሬን የተሰበርኩት እና ግን የቀን ከሌት ፕሮዳክሽን ስታፍ አባላት በሙሉ ይህንን አንደርስታንድ አድርገው እንዲሁም የአዲስ ሚዲያ ኔትወርክ ከፍተኛ የማኔጅመንት ኦፊሶች ቤት ድረስ መጥተው ጠይቀውኝም ነበረ። ሲያዩት ሁኔታው ከባድ ነው እና እንዴት እንደምሰራ ራሱ እነሱ ራሳቸው ግራ ገብቷቸው ነበረ። የቀን ከሌት ፕሮዳክሽን አባላትም እንዲሁም
ቤተኛ ክሩ ሜምበሮች ቤት መጥተው ነበር እና ሁኔታውን አዩ። ምን እናደርግ ብለው ተወያዩ፣ ተሰባሰቡ። በቃ ከፎቅ ላይ ወድቋል ብለው ስክሪፕት ጽፈው አመጡ። በጣም ነው የገረመው። በጣም ረጅም ሰዓት ሀሳብ የሆነብኝ እንዴት እሰራለሁ ብዬ ነበር እና በዚህ አጋጣሚ ይቅርታ ጠይቃለሁ። ይቅርታ መጠይቀው ለምን ተሰበርኩኝ ብዬ አይደለም። መሰበር ምናምን አደጋ ይደርሳል። ግን እኔ ከዚህ በፊት እንደተማርኩት ምንድነው ማንኛውም ሰው የመታመም እንኳን አይደለም የመሰበር የመታመም መብት የለውም። ፕሮዳክሽን ላይ ሄልዚ ሆኖ መገኘት ግዴታው ነው። ይሄንን ተምሬያለሁ እና በዛን ሰዓት በእርግጥ በአዲስ ሚዲያ ኔትወርክ ነው ስራው የሚሰራ የነበረው። አደጋውም የደረሰው በዛው አጋጣሚ ነው። ሁለቱ ቀንከሌትና አዲስ ሚዲያ ኔትወርክ ተባብረው እኔን ባያስታምሙ ኖሮ 3ቱም ክፍል መሰራቱን እርግጠኛ አይደለሁም እና ሁለቱ ግን ስለተባበሩና እኔንም ስለደገፉኝ እንዲሁም 3 ሳምንት ተመልካቾችን ይቅርታ ጠይቃለሁ በእኔ ምክንያት ስላልተላለፈ ማለት ነው እና ይሄንን እንዳይተላለፍ ያደረጉት እኔ አገግሜ እስከመመጣ ድረስ እና ይሄንን በዚህ ጋር አጋጣሚ ሁለቱንም አመሰግናለሁ። ደራሲው ደግሞ ጽፎ እንደተሰበረ ሰው አድርጎ አስተካክሎ ለእኔ እንደሚመች አድርጎ ስክሪፕቱን ጽፎ ያመጣል። በዚህ በጣም ላደንቀው ፈልጋለሁ። አመሰግናለሁ። ግን ያው እግዚአብሔር ይመስገን አይ አም ስቲል ብሪዚንግ